ሰላም ውድ የቻናላችን ቤተሰቦች እንደምን አላችሁ? ዛሬ ደግሞ በሌላ መረጃ መጣናል። እንዲሁ እንድትከታተሉን በአቅርቦት እንጠይቃለን። ወደ ተረቱ መረጃዎች ስናልፍ የጸረ ሰላሙ ቡድን በደብረ ታቦርና አካባቢው ንጹሃንን በአደባባይ እያረደ ይገኛል። ለአማራ ሕዝብ ታገላለሁ ብሎ ጫካ የገባው የጸረ ሰላሙ የፋኖ ታጣቂ ቡድን የጎንደርን ሕዝብ አንገት ማስደፋት ከጀመረ ሰነባብቷል። ባለፉት ጥቂት ቀናት ብቻ በርካታ ህጻናት፣ ሴቶችና እናቶች እና የቀን ሰራተኞች በፋኖ ታጣቂዎች ታፍነውም ተወስደዋልም ተገድለዋልም። ባሳለፍነው ሳምንት አንዲት ልጇን ጠላ በመሸጥ የምታስተምርና የምታስተዳድር እናት በፎገራ ወረዳ አለምበር ከተማ ላይ በፋኖ ታጣቂዎች በ5 ጥይት ተደብድባና ታርዳ ተገድላለች። እናቷን መግደል ያላረካቸው እነዚህ ጨካኝ ታጣቂ ልጇን ወደ ጫካ በመውሰድ በቡድን ደፍረውም ጥለዋት ሄደዋል። የአካባቢው ነዋሪዎች ስለ ምስኪን እናታችን አሟሟት ሲናገሩም በተደጋጋሚ እዚህ የፋኖ ታጣቂዎች ወደ ቤቷ በመሄድ ልጇን ስጭን እያሉ እያንገራግሯት እንደነበር ተናግረዋል። ነገር ግን ሴት ነችና ከነዚህ ሴት ደፋሪዎች ልታድናቸው አልቻለችም። ከልጇ ፊት በጥይት ደብድበው ገድለዋታልም ሲሉ በምሬትና በሀዘንም ተናግረዋል። ይህን ያደረጉት የታወቁ የፋኖ ታጣቂዎችም መሆናቸውን ተናግረዋል። እንዲሁም በዛው ጎንደር አብናት ወረዳ ውስጥ እነዚህ የፋኖ ታጣቂዎች በሌላ በአሰቃቂ እና እጅግ ልብ ሰባሪ የሆነ የግድያ ወንጀልም ፈጽመዋል። በደቡብ ጎንደር ዞን እብናት ወረዳ በረከት የተባለን የ8 ዓመት ህፃን ገድለው ጥለው ተገኝተዋል። የአካባቢው ማህበረሰብ እንደተናገሩት ከሆነ ህፃን በረከት ከ2 ሳምንት በፊት በፋኖ አካላት ታፍኖ ከተወሰደ በኋላ አጋቾች 800 ሺህ ብር ይከፈለን ብለው ሲደራደሩ የሰነበቱ ሲሆን በስከ መጨረሻም ወላጆቹ 500 ሺህ ብር ሊከፍሉ ቢስማሙም ልጃቸውን ግን ከዚህ አረመኔ ቡድን መታደግ አልቻሉም። ይህን አሰቃቂና እጅግ ልብ ሰባሪ ታሪክ ተደርጎ የማያውቅ ነውር የፈጸመው ደግሞ በተሾመ አበባው የሚመራው የታጣቂ ቡድን መሆኑንም ተናግረዋል። ተሾመ አበባው ማለት ራሱ ባደራጀው እና የጣይቱ ክፍለ ጦር በማለት ጫካ ይዞት በገባው ቡድን የደቡብ ጎንደር ህዝብ እየዘረፈና እያስገደለም ያለ ግለሰብ ነው። አሁን ላይ ጎንደር በገዛ ልጆቿ የገሃነም ምድር የገሃነም በርም ሆናለች። ጎንደር ተወልዶ ማደግ ኃጢአት እና ኩነኔ የሆነ ይመስል ህዝቡ በእነ ደረጀ በላይ፣ ሀብቴ ወልዴና ሳሙኤል ባለድል ባደራጃቸው ታጣቂዎችና ዘራፊዎች ቀን በቀን እየተገደለና እየተዘረፈ ይገኛል። ጎንደር ውስጥ ዳግም የህወሓት ሴል እያንሰራራም ይመስላል። ጎንደር ዘራፊ እና ገዳይ የማፈሪያ የዘራፊ የጨካኝ ቡድን ነው ሲሉም የአካባቢው ማህበረሰብ በምሬትም ተናግረዋል። በዚህ ጋር በተያያዘ በሌላ ዜና በአማራ ክልል አሳዛኝ ዜናም ተሰምቷል። በአማራ ክልል በምዕራብ ጎንደር ዞን በመተማ ወረዳ ፎገርና ተብሎ በሚጠራው የእርሻ ቦታ ትውልዳቸው ጎንደር ዙሪያ ወረዳ ማክሰኝት አካባቢ የመጡ 4 የቀን ሰራተኞች ማሽላ እየቆረጡ እያለ በአጋቾች ተይዘው የተጠየቁትን ብር መክፈል ስላልቻሉ ባሳለፍነው ቅዳሜ በአሰቃቂ ሁኔታ ተገድለው አስከሬናቸውን ፈራርሶ የተገኘ ሲሆን ዛሬ ስርዓተ ቀብራቸው በመተማ ተክለ ሃይማኖት ቤተክርስቲያን መፈጸሙንና አስከሬናቸውን በእሳት ጭምር እንደተቃጠለ የዛበሻ ምንጮች ዘግበዋል። በሌላ ዜና ከወደ መቀሌ የተሰማውን ዜና እንደሚከተለው እናቀርባለን። መቀሌ ምን እየተካሄደ ነው? ዛሬ ጠዋት ህዳር 25 2018 ዓ.ም የጀነራል ታደሰ ወረደ ቢሮ በሞንጀሪኖ ታጣቂዎች አርሚ 31 መከበቡ ታውቋል። ታጣቂዎቹ ብሬን ላውንቸር እና ዲሽቃ የታጠቁ መሆኑን የዛሀበሻ ምንጮችም ገልጸዋል። ሜንጀሪኖ ዛሬ ሙሉ ካቢኔዎችን አስቸኳይ ስብሰባ በመቀሌም ጠርተዋል። በህወሓት የሚተዳደሩ የንግድና ሌሎች ድርጅቶች የባንክ አካውንት እንዲታገድ ለሁሉም ባንኮችም ተጽፏል። የአርሚ 31 የጦር አመራሮች
እንዋጋለን አንዋጋም በሚል ለሁለት የተከፈሉ ሲሆን አንዋጋም ያሉት መሳሪያቸውን ለቤተሰቦቻቸው እና በነጻ መሬት ለሚንቀሳቀሱ ታጣቂዎች እየሰጡ መሆኑንም ምንጮች ጠቁመዋል። ከሰሞኑ የኢትዮጵያ አየር ኃይል በመቀሌ ቅኝት ሲያደርግ እንደነበርም ምንጮቻችን ገልጸዋል ብሏል የዘሀበሻ ምንጮች። በሌላ ዜና ስንመጣ አስደሳች ዜና ከወደ ወሎ ተሰምቷል። እንደሚከተለው እናቀርባለን። አስገራሚው የተፈጥሮ ክስተት በለገሂዳ ወረዳ በደቡብ ወሎ በለገሂዳ ወረዳ የነዳጅ ክምችት በተፈጥሮ እየፈለቀ ለአገልግሎትም በቅቷል። በደቡብ ወሎ በአማራ ክልል ደቡብ ወሎ ዞን የለገሂዳ ወረዳ አስገራሚ የተፈጥሮ ክስተትም ተመዝግቧል። በወረዳው ስር የሚገኝ ከፍተኛ መጠን ያለው የነዳጅ ክምችት በተፈጥሮ ግፊት ምክንያት ከከርሰ ምድር ወለል በላይ እየፈለቀ መውጣት መጀመሩንም የደረሰን መረጃ ያመለክታል። በተፈጥሮ አስገዳጅነት ምክንያት እየገነፈለ የወጣው ነዳጅ በአካባቢው ለሚገኝ ህብረተሰብ በባህላዊ አጠቃቀም ዘዴዎች አገልግሎትም እየሰጠ ይገኛል። በበጋ ወራት የሚጨምር ፍሰት የመረጃ ምንጮችም እንደተመለከቱት ነዳጁ ከከርሰ ምድር ወደ ገጸ ምድር እየፈለቀ የመውጣት ሂደት በተለይም በበጋ ወራት ከፍተኛ ሁኔታ እንደሚጨምርም ገልጸዋል። ይህ የተፈጥሮ ሀብት ብቅ ማለት የክልሉንና የሀገሪቱን የኢነርጂ አቅም ለማሳደግ በሚደረገው ጥረት ትልቅ ትኩረት ሊሰጠው እንደሚገባም የለገሂዳ ወረዳ ኮሚኒኬሽን ቢሮ አስታውቋል ማለት ነው። ይህም ለሀገራችንም ለአካባቢው ማህበረሰብም ትልቅ የሚባል ዜናም ነው። እንኳን ደስ አላችሁ።